ኤፕሪል 1 የዕለቱ መልእክት ርዕስ ልብን መስጠት። ልጄ ሆይ ልብህን ስጠኝ፣ ዓይኖችህም መንገዴን ይውደዱ። ምሳሌ ምዕራፍ 23 ቁጥር 26። ሰዎች የተለያየ ጥያቄ ሊጠይቁን ይችላሉ። ለጥያቄያቸው በምንችለው መልኩ ምላሽን እንሰጣለን። ገንዘብ ሲጠይቁን ገንዘብ እንሰጣለን። ቁሳቁስ ሲጠይቁን ቁሳቁሶችን እንሰጣለን። ከዚያም አልፈን የኩላሊት ታማሚ ለሆኑ ሰዎች ካለን ኩላሊቶች መካከል አንደኛውን በሕክምና አስወጥተን ልንሰጥ እንችላለን። በምትኩ ልባችሁን ስጡን ቢሉን ግን ሌላ ምትክ ልብ ስለሌለን ጥያቄያቸውን መቀበል አንችልም። ምክንያቱም የጠየቁን ዋናውን ነገር ልባችንን ነውና። የደም ዝውውራችንን የሚያካሂደውን ልብ ሳይሆን ሁለንተናዊ ማንነታችንን የሚወክለውን ልብ የተባለውን ነገር እግዚአብሔር ስጡኝ በማለት ጥያቄ ሲያቀርብ ምላሻችን ምን ይሆን? ለምንድን ነው አምላካችን እግዚአብሔር ልባችሁን ስጡኝ የሚለን? ምክንያቱም ባልተከፈለ ማንነት እርሱን እንድንወደው እንድናመልከውና እንድናገለግለው ስለሚፈልግ ነው። ለዚህም ነው መጽሐፍ በፍጹም ልብህ፣ በፍጹምም ነፍስህ፣ በፍጹምም አሳብህ፣ በፍጹምም ኃይልህ ጌታ አምላክህን ውደድ የማርቆስ ወንጌል ምዕራፍ 12 ቁጥር 30 በማለት የሚናገረን። የመጽሐፈ ምሳሌ ጸሐፊም እንደሚነግረን እግዚአብሔር ልባችንን የፈለገው መንገዶቹን እንድንወድ ነው። ልብ የመውደድ ማዕከል መሆኑን አጽንዖት ሰጥቶ ይናገራል። ለእግዚአብሔር ልባቸውን ሳይሰጡ ገንዘባቸውን የሚሰጡ፣ ንብረታቸውን የሚሰጡ፣ ጊዜያቸውን የሚሰጡ ቢኖሩም የእነርሱ መስጠት ሙሉ አይደለም። እግዚአብሔር መጀመሪያ የሚፈልገው የእኛ የሆነውን ነገር ሳይሆን እኛን ነውና። ዛሬም አምላካችን እግዚአብሔር የሚጠይቀን አንድ ነገር ነው። ልጄ ሆይ ልብህን ስጠኝ። ታዲያ ለዚህ አምላካዊ ጥያቄ ምላሻችን ምን ይሆን? ይህን ጥያቄ በቀጥታ ለአምላካችሁና ለአባታችሁ ለእግዚአብሔር በተግባር ምላሽን ትሰጡ ዘንድ ትጠየቃላችሁ። ዋና ነውና ልብን መስጠት።